አሁን ደግሞ ቀጥታ ወደ መኮንን ተስፋ አልፋለሁ። ጤና ይስጥልን መኮንን። ጤና ይስጥልን ሽሎሞ፣ እንዴት ዋላችሁ? እናመሰግናለን። ከዚህ ከኔ ጋር በስልክ ደግሞ አቶ ተስፋዬ ይኖራል። ተስፋዬ ቢሻው። ኮሎኔል መኮንን አንተ ወታደር ነበርክ፣ ብዙ ጊዜ አገልግለሃን። እዚህ ሀገር ብዙ ጊዜ ነው የምትኖረው እስራኤል። እንደ ወታደርም እንደ ዜጋም የዛሬው ቀን ላንተ ምንድነው? ምን አይነት ስሜት ይሰማሃል? እንዳው ንግግሬን ከመጀመሪያ በፊት ህብረተሰቡ እንዲያውቀው የምፈልገው ነገር እስራኤል ከተቆረቆረችበት ቀን ጀምሮ ለአሁኑ ሰዓት ከ25,500 በላይ ወታደሮቻችን የተሰዉበት የሂደት ሁኔታ ነው። ከዚህ ውስጥ በሚገርም ሁኔታ ከጥቅምት ሰባት በኋላ 850 ወታደሮቻችን በዚህ ጦርነት በዚህ በሁለት አመት ተኩል ላይ አጥተናል። ከነሱ መሀልም 82ቱ ፖሊሶች ናቸው። 31 ደግሞ ከኛ አብራክ የወጡ በዚህ ጦርነት ማለት ነው። በሁለት አመት ውስጥ 31 ወታደሮቻችን ከዚህ ህብረተሰብ ከንጹሃኑ ህብረተሰብ ከኢትዮጵያው የወጡ ወታደሮቻችን ሞተዋል። ይህ ቀን በመሰረቱ ጀግኖች ወታደሮቻችን፣ ወንድሞቻችን፣ የሀገር ድንበር ጠባቂዎቻችን ደማቸውን ያፈሰሱበት፣ አጥንታቸውን የከሰከሱበት፣ ህይወታቸውን የሰጡበት፣ የተሰዉበት ቀን ስለሆነ መታሰብ አለበት። ይህ ቀን በመሰረቱ ለነዚህ ሟች ቤተሰቦች አይደለም፣ ወንድሞች፣ እህቶች፣ እናቶች፣ አባቶች ምን ጊዜም ቢሆን የተሰዉ ወታደሮቻቸውን፣ ልጆቻቸውን፣ አባታቸውን በየቀኑ በየሰዓቱ በየደቂቃው መኪና ሲነዱም ሆነ ምግብ ቤት ተቀምጠው ምሲባ ላይም ሆነ ፓርቲም ላይ ሆነ የሚያስታውሷቸው ነው። ይህ ቀን በመሰረቱ የሆነው ለእኛ ለእስራኤል ህዝብ እስራኤል ሀገር ለሚኖር ዜጋውያን በሙሉ የመታሰቢያና የማመስገኛ ቀን ነው። ምክንያቱም እነዚህ ሰዎች በህይወታቸው ደህንነታችን ተጠብቆ እንዲኖር፣ ሀገራችን እንድትበለጽግ፣ ወታደሮቻችን ለወደፊቱም ጠንካራ እንዲሆኑ የመታሰቢያ ቀን እንጂ ሌላ ምንም አይነት ትርጉም የለውም። ለኛ ነው፣ ለህብረተሰቡ ሙሉ በሙሉ ይህ ቀን በጣም አስፈላጊ ነው፣ መሆንም ያለበት ነው። ወንድሞቻችን ደማቸውን ህይወታቸውን ሰጥተውናል። በእነሱ መሰዋት እስራኤል እንደ ሀገር ቁማ ትሄዳለች። ዛሬም ቢሆን በኢራን፣ በሊባኖን፣ በአዛ በተለያዩ መስኮች የምንዋጋው የልጅ ልጆቻችን ሰላማዊ ኑሮ እንዲጠበቅና በደማችን በአጥንታችን እስራኤል የምትባልን ሀገር ለማስከበር ስለሆነ ይህ ቀን በጣም አስፈላጊ ነው፣ መከበርም ያለበት ነው። እያንዳንዳችን ደግሞ እኔ በተለይ ልዩ ወታደር የነበርን ሰዎችም በዚህ ቀን የምናስተውሰው ወታደሮቻችን ያጣነበት፣ ጓደኞቻችን ያጣነበት፣ እኔ ክቡር ወንድሜን ጋዲ መርሻን ያጣሁበት፣ ወታደሮችን ዴኒስንና ኤልኬያምን ያጣሁበት፣ በዚህ ቁመን ደወሉ ሲደወል የምናስበው ስንት ጓደኞቻችን አጣን ብለን የምናስብበት ቀን እንጂ ሌላ ምክንያት የለውም ማለት ነው። በጣም እናመሰግናለን አቶ መኮንን። በእውነት የምትናገራቸው ነገሮች በጣም ስሜታዊ ናቸውና በአጠቃላይ ግን ስንመለከተው የእስራኤል ሀገር ወጣቶች ጥንካሬ ከየት ነው የሚመጣው? ማለትም በአንድ በኩል በእውነት በልጅነታቸው እየሞቱ እስራኤል በየ2 አመቱ በየ3 አመቱ የተለያዩ አይነት ውጊያዎችን ታደርጋለች። ያ ብቻ ሳይሆን በሽብርተኝነት ደግሞ በይሁዲነታቸው እስራኤል ሀገርም ውጭም የሚገደሉ አሉና በአጠቃላይ ስታየው የወደፊቱ እጣ ፋንታችን ምን ይመስላል? ከዚህ መሀል ቁጥራቸውን ለመጥቀስ ያህል እስራኤል ከተቆረቆረች ጀምሮ ከ5200 በላይ ቶሎት ኤቫ የሚባለው ውጭ ሀገር 5229 እስከ ዛሬ ድረስ እስከ ዛሬ ድረስ የሞቱ አሉ። እነዚህ ለጠየቀኝ ጥያቄ ቀላል ነው መልሱ ጉልበታችን፣ ኃይላችን ህብረተሰቡ ነው፣ የእስራኤል ህዝብ ነው። እስራኤል በትምህርት ገበታዋም ቢሆን መከላከያም በሚሰጠው
ትምህርት ይህች ሀገር ምን ያህል ለይሁዳውያን በሙሉ እዚህ ሀገር ላለን ሳይሆን ውጭ ላለው ለሚጠብቁ ለመምጣት ለሚፈልጉ ችግር የገጠማቸው ሀገራት ይሁዳውያን ወደዚህ መጠለያ ሆና እንድትቀር አንዲቱና ብቸኛዋ ሀገር የይሁዳውያን ተብላ የተወሰነች እስራኤል ስለሆነች ነው። ስለዚህ ይህችን ሀገር የመጠበቅ የመሞት የመሰዋት ምክንያት የሚሆነው እኛ ሌላ ቦታ ስለሌለን ነው። ከዛ ነው ጉልበታችን የሚመጣው፣ ከዛ ነው የወጣቱ ጉልበት የሚመጣው። ትምህርት ሚኒስቴርም ሆነ በየቤቱም ብዙዎቹ ወታደር ውስጥ ስለነበሩ ለምን ይህን ግልጋሎት እንደሚያደረጉ ይህን ግልጋሎት ለምን ማድረግ እንዳለብን እንደሚያስፈልገን ዋናው መሰረታችንና ምንጩ ሌላ ቦታና አማራጭ ስለሌለን ካልጠነከርን ጠላቶቻችን ካልደመሰስ ካላጠፋን ዞሮ ዞሮ ስለምንጠፋና ዘራችንም ስለሚጠፋ የይሁድ ዘር እንዲቀጥል ከፈለግን ማንኛውም ሰው ጠንካራ መሆን አለበት የሚል አባባል ነው። አመሰግናለሁ አቶ መኮንን። አቶ ተስፋዬ ከኛ ጋር ነህ? አዎ እየሰማሁ ነው። እስቲ ለኮሎኔል መኮንን የምትጠይቀው ጥያቄ ካለ? አዎ እንግዲህ ኮሎኔል መኮንን በእውነት ሰፋ አድርገው ያው የግልም ጓደኞች ሁላችንም እርግጠኛ ነን በየቤቱ ወይ ጓደኛ ወይ ጎረቤት ወይ ቅርብ ዘመድ የተሰዋበት ሁኔታ ነው እና ትላንትና ሌሊት በየአመቱ የሚከበራል ከስነ ስርዓቱ በኋላ በሃር ሄርጼል ወጣቶች ይመጣሉና በፕሮጀክቱ ዜር ለኖፌል ወይም ደግሞ ያው እንግዲህ ለተሰውት የጉንጉን አበባ የማስቀመጥ ሁኔታ ነው እና ብዛት ያላቸው መቃብሮች አንዳንድ ብዙን ጊዜ የማይነገርላቸው በቤተሰብ በኩል እንዴት ነው ወላጆች ራሳቸው በሽምግልና ከዚህ ዓለም ያለፉ በአሁን ሰዓት እነዚህ መቃብሮች ብዙ የማይጎበኙ የማይመጡባቸው ሁኔታዎች ስላሉ እኛ ከወጣቶች ጋር የምንሰራው እንደዚህ አይነት መቃብሮችን እየሄድን እንደዚህ የአበባ ጉንጉን እናስቀምጣለን። በቦታው ተገኝተን የህይወት ታሪካቸውን እናነባለን። በውትድርና ውስጥ እንዲህ አይነት እንቅስቃሴዎች ይደረጋሉ ወይ? ለዚህስ ቦታ አለው ወይ? ይታሰብበታል ወይ የሚል ጥያቄ ነው ኮሎኔል። ትክክል። ዛሬ ቀደም ሲል እንዳልኩ የህብረተሰቡ ቀን ነው እንጂ የሟቾች ቤተሰብ ቀን የሚያደርጉት አለ። የሟቾች ቤተሰቦች ወንድሞች፣ እህቶች፣ እናቶች፣ አባቶች በየቀኑ የሚሄዱም አሉ ከቀብራቸው። ዛሬ ግን በየከተማው ያለ የወጣቶች ድርጅት የከተማ ከንቲባዎች ከትላንት ማታ ጀምሮ የሚያደርጉት እነዚህን ለማስተዋት ጀግኖቻችን አጥንታቸውን ደማቸውን ለሰጡን ወደፊቱም ወጣቱ የሚጠናከርበትና ሌላ ሀገር ስለሌለን የሚጠነክርበት በየከተማው ይህ ነገር ይደረጋል። ይሄም ይቀጥላል። እንዲያውም ለነሱ ያንሳቸዋል እንጂ በዛቸው ይምላለም። እነሱ ለአንድ ቀን ለማስተዋት ተገቢ ነው። መቃብራቸውን ማጠብ፣ አበባ ማስቀመጥ ተገቢ ነው። በውትድርና ዓለምም ሆነ በማንኛውም ቦታ የመከላከያ ድርጅት የሚያደርገው ይሄን ድርጊት ስለሆነ ማንኛውም ህብረተሰብ ይሄን ቀን ሁላችንም ይሄን ቀን በጥሞና ማሰብ አለብን። መታሰብ ያለበት ነው። ለሁላችን ነው የሞቱት፣ ለሁላችን ስለሆነ ሁላችንም በዚህ ውስጥ ብንሳተፍ። እኔ ለምሳሌ ትናንትና ከምሸቱ ከከተማው ከሚገኘው ከተደወለበት ቦታ ተገኝቼ ቆሜ አዘኔን አስተላልፌያለሁ። ስለዚህ ይህ ቦታ ለሌላ ሰው የሚባል ነገር የለም። ለሁላችን ስለሆነ በዛ አንድ ቦታዎች መሳተፍ አለብን፣ እንደ ህብረተሰብም እንደ ህዝብም እንደ ግለሰብም። መኮንን አንዱ ለምሳሌ በዚህ በቴሌቪዥናችን በዘገባ ላይ እንዳሳየ ነው አንዱ ከኢትዮጵያ የመጣው ወንድማችን የተሰዋ ለምሳሌ የቢባስ የሚባሉትን ቤተሰቦች ታስታውስ እንደሆን አንዲት ሴት በ7 ቀን 10ኛ ወር 23 ዓመተ ምህረት በነበረው ጦርነት በአዛ አካባቢ በዛው ኦቴፍ አዛ ልጆቿን 2 ህፃናቶችን ጅንጂን እንላቸዋለን ቀለማቸው ቀይ የሆነውን እነሱን ይዛ በህይወት ሄዳ እነሱን እናድናለን ብሎ ነው የተሰዋና የሱ ቤተሰቦች የሚናገሩት የሚገርም ነገር ነውና ይሄን አንተ በምታይበት ጊዜ አንድ ሰው ውትድርና ሄዶ የተጠለፉትን ለማውጣት መስዋዕትነት ህይወቱን ሲከፍል በጣም ትልቅ መቀደስ ነው እና ይሄንስ እንዴት ነው የምታየው? ትክክል። ከዚህ በፊት አንድ ነገር ልጠቁምና ለምሳሌ ዛሬ የሞሳዱ አለቃ ያወጡት ሚኒስትር አለ ዴዲ ባርኒያ ያወጡት ሚኒስትር በዚህ ጦርነት በሻጋታሪ አንድ ትልቅ
ባለስልጣን በሞሳድ ውስጥ በኢራን የሚሰራ ተሰውቶ ዛሬ ስሙን ጠርተዋል። አሌፍ ብለው ነው የጠሩት። ይህ ሁኔታ የሚያሳየው ቤቱን ትቶ ስራውን ቤተሰቦችን ትቶ ኢራን ላይ ይህን ሲያደርግ በመሞቱ አረቀ ሰበው ምን አይነት ቆራጥነት ምን አይነት ጀግንነት ነው ከዛው። ይህን ከዚህ ቀጥዬ ደግሞ ትላንት እንደሰማው የምሽፋት ጎሸን ወይም ኦሪያ የሚባለው የጊባቲ አባል ወታደሩ በዚህ ኦፕሬሽን ላይ የሽሪ ቢባስን እስከነ ልጆቿ ለማውጣት ተሰውቷል። ጀግና ነው፣ ጀብደኛ ነው። በዚህ ብዙ ስማቸውን በዚህ ጊዜ የማልጠራው ብዙ ጀግናዎች የሞቱት ህይወት ለማዳን ሰው ለማውጣት የታገቱትን ለማውጣት ሲሉ ነው። ስማቸው ብዙ ነው። ኢየሩሳሌም አንድ በያማም የነበረ ወታደር ሮኔን የሚባል ብዙዎች ናቸው። ይህ ደግሞ ጀግንነት ነው። ትላንት እናቱ እንደጠቀሰችው ለመጀመሪያ ጊዜ መሰለኝ የሚስጥር የወጣው ወታደሮቻችን ምን ያህል ተልእኮ እንዳላቸው ነው የሚያሳየው። ወታደሮቻችን ነፍሳቸውን የይሁዲ የተባለን ህይወት ለማዳን ነፍሳቸውን ሽጠው የሚገቡበትን ቦታ ማየት ነው። ቢያድኗት ኑሮና ሽሪ ብትመጣ በምንም ተአምር ይህ ሚስጥር አይወጣም ነበር። ግን ይህ ሁኔታ ስለሆነ ትላንት እናቱም በጋዜጣም ሆነ በንግግር አውጥተዋለች። ለእናት አባት መጽናናቱን እሻለሁ። ግን ጀብድነቱ እንደተጠበቀ ይኖራል ማለት ነው። ኦኬ አቶ መኮንን ልመለስና ወደ ነጻነቱ ቀን ዛሬ ሙታንን በየመካነ መቃብሩ ሄደን ካስታወስን በኋላ አበባ ካደረግን በኋላ ቀብራቸውን ካጠብን በኋላ ካዘን በኋላ ቤተሰቦችም ህዝበ እስራኤልም ካደረገ በኋላ ማታ ደግሞ የተሐድሶ የነጻነት ቀን እናውጃለንና ሁላችን ከሐዘን ወደ ደስታ ቀጥታ እናልፋለን ባንዴው ማለት ነው። እንዴት ነው የምታየው ይሄንስ? ይሄ ነው የእስራኤል ህዝብ ይሁዲ የተባለ በሙሉ ልዩነቱ ይሄ ነው። አንደኛ ሙታውያንን እናስተውሳለን። ከትላንት ማታ ጀምሮ እስከ ዛሬ 8 ሰዓት ድረስ ነጻነት ቀን እስከገባ ድረስ ወገኖቻችን እያስተዋስነ እያዘነ ከባድ ቀን ነው ለእስራኤል በሙሉ። ይህ እስራኤል ስለ ደግሞ ሁሉንም ነው፣ ሁሉንም ቤተሰብ የሚነካ ነው። አልፎ ተርፎ ቸርኬሲውንም ድሮዚንም ሙስሊምንም ክርስቲያንም ይሁዲም የሆነ ዳቲም ያልሆነ ሁሉ ቤት ስላለ ለሁሉም ሲጠብቁ ለሁላችን ብለው ስለሞቱ ሁላችንም በሐዘን ነው የነበርነው። ግን እንደ ሀገር ነገ የነጻነት ሀገራችን ከዛሬ ማታ ጀምሮ የምናከብርበት ትልቁ ምስጢራችን ከመሞት ድነናል። ከእንግዲህ በኋላ ራሳችን በራሳችን እንጠብቃለን። ራሳችን በልጆቻችን መሰዋት፣ በወታደሮቻችን ጀግንነት፣ በፖሊሶች ጀግንነት ሀገራችን ጠብቀን ለወደፊት ለዓለም መሪ እንድትሆን በቴክኖሎጂ፣ በሳይንስ፣ በሕክምና በሌሎች በተለያዩ መስኮች ዓለምን እንመራለን እንጂ በሐዘን ውስጥ ገብተን ሰብጠን አንቀርም በማለት ነው። ስለዚህ ይህን ካልኩ በኋላ ከፈቀድክልኝ ጦርነቱ አላለቀም። ጠንቀቅ ማለት አለብን። እንደምታውቀው ኢራንና የአሜሪካ መንግስት ድርድር ያደርጋሉ። አንድ ጊዜ ተዘግቷል፣ አንድ ጊዜ ወጥቷል። በየሰዓቱ የሚወጣው መረጃ በጣም የሚያስቸግር ስለሆነ ጦርነቱ አልባል የሚባል ነገር የለም። ህብረተሰቡ ከተቻለ በቤተሰብ ደረጃ ቢያደርገውና በመጠለያ አካባቢዎች ሆኖ ማክበር አለበት። በጥሞና በዲሲፕሊን በተሞላ ሁኔታ ይሄን ማወቅ አለ። ነገሩ በአንድ ጊዜ በአንድ አፍታ ሊለወጥ ስለሚችል ነገሮችን በጥሞና አይተን በዲሲፕሊን ብናከብረው ይመረጣል። ማክበራችን ግን ይገባናል። ከሞትነት ወደ ነጻነት የምንወጣበት ቀን ነው። ይሄ ደግሞ መከበር አለበት። በየዓመቱ ያከበርነው ስለሆነ እናከብረዋለን። የመሆን ያለበት ነው። በእርግጥ ኮሎኔል መኮንን በጣም ሁላችንም ቢሆን ደስተኛ ልንሆን የምንችለው ልናደንቃቸው የምንችል በእነዚህ ልጆቻችን፣ ወንድሞቻችን፣ እህቶቻችንና ህዝባችን ድም ላይ የተመሰረተችው እስራኤል የ78 ዓመት የልደት ቀኗን ስታከብር እስራኤል ደግሞ ሀያልነቷ፣ ጥንካሬዋ የህዝቧ ጥንካሬ በብዙ ሀያላን የሚባሉት ሀገሮች ዛሬ ከእንግሊዝ፣ ከአሜሪካ፣ ከራሻ፣ ከቻይና
እነሱ ጋር እኩል የቆመች ሀገር ናትና ይሄ ራሱ አስደናቂ ነገር ነው። ሌሎችን በነጻነታቸውን ያገኙት ሀገሮች በዛን ጊዜ በምናይበት ጊዜ በጣም ወደ ኋላ ቀር የሄዱ ናቸው። እኛ በዚህም ደግሞ ሁላችንም ቢሆን እንድንኮራ ይገባንና ለማንኛውም ስለማ አንድ ቃል እሺ የኔም ልጆች ያንተም ልጅ ርኡት ውትድርና ሲሄዱ ልክ ነው መሀል ላይ የሰጡት ህይወቴን እሰጣለሁ ብለው ነው። ልክ ነው። ህይወታቸውን የሚሰጡት ደግሞ ህብረተሰቡንና ሀገሪቱን ለማዳን ነው። ስለዚህ የነሱ የልጆቻችን መሞት ሀገራችን እስካዳነ ድረስ መከበር አለበት። ነገ ደግሞ የነጻነት ቀን ስለሆነ ይሄንም ደግሞ በጥሞና ማድረግ አለብን የሚል አቋም ነው ያለኝ። ኮሎኔል መኮንን እንደ ሁሌውም በጣም እናመሰግናለን። እግዚአብሔር ይስጥልን። መልካም ቆይታ ይሁንልህ። ለነገው የማክበር ሁኔታ ደግሞ መልካም አመት በዓል ይሁንልህ ለአንተና ለቤተሰቦች እላለሁ። በጣም አመሰግናለሁ። ለአንተም ለተስፋዬም መልካም አመት በዓል ይሁንልህ። እናመሰግናለን።